ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው ፕሮግራም ከማለፋችን በፊት አምላካችንን እግዚአብሔርን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ በምሕረትና በቸርነት ስለሰጠህን እናመሰግንሃለን። በዚህ ማለዳ ደግሞ መልካሚቱ እጅህ በእኛ ላይ እንድትሆን ጸጋህ እንዲያግዘንና እንዲደግፈን በኢየሱስ ክርስቶስ ስም እንጠይቃለን። ሕያውና ቅዱስ የሆነውን የሚሰራውን ሕያው ቃልህን እንድትባርክልን በኢየሱስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ዕለት ቁጥር 6 ነው የተመለከትነው። ኤፌሶን ምዕራፍ 1 ቁጥር 6ን ተመልክተን ነበረ። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ብለን ተመልክተን ነበርና ያደረገውን ከላይ የዘረዘርን ለማየት ሞክረን ነበርና ስለ ጸጋው ስለሰጠን መልካም ስጦታ ሁሉ እግዚአብሔር በክርስቶስ በኩል ይመሰገን ዘንድ ይገባዋል፣ ክብር ይገባዋል እና ልናመሰግነው ልናከብረውም ደግሞ ያስፈልጋል። ምክንያቱም እግዚአብሔር ከኛ የሚፈልገው ምስጋናና ክብር ነው። ያንን ደግሞ በአምልኳችን፣ በኑሯችን፣ በሕይወታችን ልንገልጠው ያስፈልጋል። በዚሁ እግረ መንገዴን አምልኮ ማለት ደግሞ በሕይወት የተገለጠ ማንነት እንደሆነ ልናውቅ ያስፈልጋል። ዝማሬ ብቻ አይደለም ማለት ነው። ስለዚህ ዛሬ ደግሞ ቁጥር 7ን እንመለከታለን። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ጌታ ኢየሱስ ክርስቶስ እንግዲህ ለዓለም ሁሉ በደል ከፍሏል። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለምን ሁሉ ስለወደደ ዓለምን ሁሉ ሊያድን እንደመጣና ለዓለም ሁሉ ዋጋ እንደከፈለ መጽሐፍ ቅዱስ ይነግረናል። ነገር ግን እርሱ በከፈለው ሥራ የሚያምን ሰው ሁሉ እንደሚድንም ደግሞ በእርግጠኝነት አስረግጦ ይነግረናል። አሁን እኔና እናንተ ዕዳ የለብንም። ዕዳችን ለአንዴና ለመጨረሻ ጊዜ ተከፍሏል። መከፈል ብቻ አይደለም፣ ለዘላለምም መታሰቢያ እንዳይኖረው ተደርጓል። ምክንያቱም ቤዛነትን አግኝተናል። ቤዛ ማለት ስለ አንድ እስረኛ ወይም ስለ አንድ ወንጀለኛ ወይም ስለ አንድ በደለኛ የሚከፈል ዋጋ ነው። ያ ዋጋ ከተከፈለለት በኋላ ያ ሰው ከዛ በደል፣ ከዛ ወንጀል፣ ከዛ ጥፋት ነፃ መሆኑ ይረጋገጣል። ስለዚህ እኔና እናንተ ነፃ መሆናችንን ያረጋገጠልን ክርስቶስ ኢየሱስ የእግዚአብሔር ልጅ በከፈለልን ዋጋ ነው። በደም የተደረገ ቤዛነት ይላል። መስዋዕትነት ተከፍሎበታል ማለት ነው። ልጁን እግዚአብሔር ልጁን አስከፍሎታል ማለት ነው። ስለዚህ ይህንን ቤዛነት ያገኘነው በነፃ እንዳልሆነ ልንመለከት ያስፈልጋል። በነፃ እንዳልሆነ ስንል እኛ ያገኘነው በነፃ ሲሆን እግዚአብሔር ደግሞ ልጁን እንዲከፍል አድርጎታል ማለት ነው። ልጁ በከፈለው ነገር ግን እኛ ባልሰራነው እኛ ባልከፈልነው በተከፈለልን በውድ ዋጋ ተቤዥቶን ነፃ አውጥቶናል። ለዚህ ነው እርሱም የበደላችን ስርየት ነው የሚል። በአብ ፊት አሁን ስንታይ በደለኞች አይደለንም። በእርሱ ያመኑን ሁሉ ኃጢአተኞችም አይደለንም። ለምን? እግዚአብሔር የሚያየን በልጁ ደም ውስጥ ስለሆነ ነው።
በልጁ ክፍያ ውስጥ ስለሆነ ነው። ልጁ ስለ ሁላችን ስለከፈለው ነው። ያ የተከፈለው ነገር ደግሞ የከበረ ነገር ነው። የተከበረ ነገር ነው ስንል ደግሞ ምንድነው? እጅግ ውድ የሆነና አንድያ ልጅን ያስከፈለ መስዋዕት ነው። ምንድነው እግዚአብሔር ይህ መስዋዕት የከፈለበት ምክንያት ብለን ስንመለከት ወደ ዘፍጥረት እንድናይ ያስገድደናል። ዘፍጥረት 1:26 ላይ እግዚአብሔር አምላክ አለ ይልና ምን ይላል? ሰውን በመልካችን በምሳሌያችን እንፍጠር አለ። የሰው ልጅ የተፈጠረው ለእግዚአብሔር ክብር ነው። የሰው ልጅ የተፈጠረው የእግዚአብሔርን ክብርና ልዕልና እንዲያንጸባርቅ ነው። የሰው ልጅ የተፈጠረው እግዚአብሔርን መልኩን የልጁን መልክ እንዲመስል ነው የተፈጠረው። በሱ መልክ በሱ ምሳሌ ነው የተፈጠረው። ነገር ግን እግዚአብሔር የሰጠውን ትእዛዝ ሕግ በመተላለፉ ምክንያት የሰው ልጅ በኃጢአት ወደቀ። ዘፍጥረት ምዕራፍ 3 ላይ እግዚአብሔር ኪዳን ሲገባልን እናያለን። ዳግመኛ እንደሚያድነንና ዳግመኛ ልጆቹን ወደ እግዚአብሔር መንግሥት እንደሚመልስ ቃል ሲገባልን እናያለን። ስለዚህ እኛ የሱ ፍጥረቶቹ ነን። የሱ የእጅ ሥራ ውጤቶቹ ነን። የእሱ ምሳሌዎቹ ተካፋዮች ነን። የሱ መልክ ተካፋዮች ነን። በመልካችንና በምሳሌያችን ያለው የሚታየው የሥጋን የወደቀውን የኃጢአትን መልክ ሳይሆን በክርስቶስ ኢየሱስ ዳግም ምጽአት የምንለብሰውን ያንን አዲስ አካልና አዲስ ማንነት የሚያመለክት ነው። ስለዚህ ነው ይህንን በጸጋው ባለጠግነት መጠን ሲል የእግዚአብሔርን የጸጋውን ጥግ እንደሌለውና የጸጋው ባለጠግነት ወሰን እንደሌለው የሚያመለክት ነው። ምክንያቱም በእኛ ችሎታና በእኛ መልካምነት እንድንድን ቢደረግ ኑሮ ማንም ሰው መዳን አይችልም ነበር። ለዚህ ነው እኮ ሮሜ ምዕራፍ 3:23 ላይ ሁሉም ኃጢአትን ሰርቷል፣ የእግዚአብሔርን ክብር ምን አድርጎታል? ጎሎታል ይላል። ሁሉም ነው የሚለው፣ ማንም አይልም። 10ቱን ትእዛዝ ሊፈጽም የሚችል ማንም የለም። ምናልባት 9ኙን የሚፈጽም ሰው አንዱን ስላጎደለ 10ሩን እንዳጎደለ ነው የሚቆጠረው። ስለዚህ እኮ ነው ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን አገኘን የሚለን። እርሱ የበደላችን ስሬት ነው የሚለን። እንግዲህ የሰው ልጅ ክብር ሁሉ ከገደለው ያ የሰው ልጅ ክብር የሚመለሰው በክርስቶስ ኢየሱስ በኩል ብቻ እንደሆነ መጽሐፍ ያረጋግጥልናል ማለት ነው። ቁጥር 24 እንደዚህ ይላል ሮሜ 3:24 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል ይላል። በማ በኩል? በክርስቶስ ኢየሱስ ቤዛነት በኩል ሌላ መንገድ የለም ማለት ነው። እርሱ ራሱ በዮሐንስ 14 ላይ መንገድ፣ እውነት፣ ሕይወት እኔ ነኝ እንዳለ ሌላ መንገድ እንደሌለው ያመለክተናል። የመጽደቂያው፣ የመዳኛው፣ የማምለጫው መንገድ ክርስቶስ ኢየሱስ የእግዚአብሔር ልጅ ብቻ እንደሆነ ልንመለከት እንችላለን። ስለዚህ ነው እንግዲህ ይህንን በጸጋ የተገኘውን ቤዛነታችንን ደግሞ አጥብቀን ልንይዘው ያስፈልጋል። የሮሜ 3:25 ላይ ደግሞ ምን ይላል? እርሱንም እግዚአብሔርን በእምነት የሚገኝ በደም የሆነ ማስተሰረያ አድርጎ አቆመው። ይህም በፊቱ የተደረገውን ኃጢአት በእግዚአብሔር ችሎታ ስለ መተው ጽድቅን ያሳይ ዘንድ ነው ይላል። እንግዲህ እኔና እናንተ የጸደቅነው በእግዚአብሔር ችሎታ ነው ማለት ነው። በራሳችን ችሎታ፣ በራሳችን ብቃት፣ በራሳችን የጸሎት በቃላድ በጸሎታችን እንዶ በመማለዳችን እንዶ በመዘመራችን እንዶ በመስበካችን እንዶ በማስተማራችን አይደለም። እነዚህ ነገሮች ከእግዚአብሔር ጋር የጠበቀ ህብረት እንዲኖረን ያደርጋሉ። ከእግዚአብሔር ጋር ያለንን ግንኙነቶች ያጠነክራሉ። እግዚአብሔርን እንድናውቀው በደንብ እንድናውቀው ይረዱናል እንጂ የዳነው እንዲያው
በነፃ ነው፣ በእግዚአብሔር ችሎታ ነው። የዳነው በጸጋው ባለጠግነት መጠን ነው። እንደ ጸጋው ባለጠግነት መጠን አድኖናል እንጂ የኛ ችሎታ፣ ዕውቀት፣ ልማድ፣ ልምምድ፣ ሃይማኖታዊ ሥርዓቶች አይደሉም። ያዳነን የልጁ የኢየሱስ ክርስቶስ ጸጋ ነው። ለዚሁ ነው እዚህ ኤፌሶ ምዕራፍ 1 ቁጥር 8 ላይ ጸጋውን በጥበብና በአእምሮ ሁሉ ምን አደረገልን ይላል? አበዛልን ይላል። ክብር ለኢየሱስ ይሁን። በጥበብና በአእምሮ ሁሉ አበዛልን። ለምን? ወደኋላ እንዳንመለስ ፊት ለፊት ማየት እንድንችል፣ አእምሮችን ተከፍቶ የእግዚአብሔርን የማዳንን ምስጢር መረዳትና ማወቅ እንድንችል፣ የሱ የጥበብ ስጦታው፣ ልግስናው፣ ጸጋው ማወቅና በዚህ ጸጋ ውስጥ መራመድና መሄድ እንድንችል ሊያደርግልን እርሱ ወዷልና ነው። ስለዚህ ወገኖቼ ለዛሬ ያለኝ መልእክት የዛሬ ማለዳ ቁርስ በዚህ ላይ እናበቃለን። በነገው ዕለት በቀጣዩ ክፍል የምንገናኝ እንሆናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አጭር ጸሎት ጸልየን የዛሬውን የማለዳ ቁርስ ፕሮግራም በዚህ እናጠናቅቃለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ድንቅ ማለዳ፣ ስለ መልካምነትህና ስለ ባርኮትህ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ቀን ደግሞ በእጅ አሳልፈን እንሰጣለን። ከክፉ ሁሉ ጠብቀን እግዚአብሔር ሆይ ያንተ እጅ በእኛ ላይ ይሁን። በመንገዳችን ሁሉ አንተ ቅደም። በሥራ ቦታ፣ በአገልግሎት ቦታ ሁሉ ያንተ እጅ በእኛ ላይ ይሁን። ሁሉ ግን ለስም ክብር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።